ሰላም ሰላም ውድ ቤተሰብ እንዴት ናችሁ? ከኔ እግዚአብሔር ይመስገን ሁሉ መልካም ነው። ይሄ ቪዲዮ አላ ፓርቲ ይከፍላል ወይስ አይከፍልም ለምትሉ ሰዎች ብዙ ሰዎች አይከፍልም ብላችሁ ነው የምትዘምቱብን ማለት ነው። እናም ደግሞ አዳዲስ ለመጀመር ሀሳብ ያላችሁ ልጆች ይሄን ቪዲዮ እስከ መጨረሻ አዳምጡት። አላ ፓርቲ ይከፍላል። በደንብ አድርጎ ነው የሚከፍለው። አንድ ፕላትፎርም ነው ይሄ ማለት እናንተ ለተጠቀሙበት በምትችሉት ልክ ይከፍላል። እናክል ይከፍለናል በምትሉ ማለት ነው። እና የት ሀገር ነው የተመሰረተው? ከየት ነው የመጣው? ውሸት ነው ምናምን ሌላ ቃል የምትጠቀሙ ነገር አለ። 100% ሀላ ፕላትፎርም ከእምነት ጋር ያልተገናኘ ይጸዳ፣ ከዘረኝነት ጋር ያልተገናኘ ይጸዳ ፕላትፎርም ነው። የት ሀገር ነው የተመሰረተው? መቼ ነው የተመሰረተው ለምትሉ ሰዎች ደግሞ ቻይና ሀገር ቻንጎስ በምትባል ሰፈር ነው የተመሰረተው ሀገር ላይ ማለት ነው። መቼ ነው የተመሰረተው? 2019 አካባቢ ነው። ጉግል ላይ ሰርች ማድረግ ትችላላችሁ ጋይስ። ጉግል ላይ ወይ ደግሞ አይኤ ላይ ሰርች ብታደርጉ ስለ ሀላ ዝርዝር ማለት በቃ ከነ መሰረተው ሰው ከነ ካምፓኒው ከነ ምናምኑ ነው የሚያመጣላችሁ። እዛ ጋር ራሱ እስካም እንደሆነ ውሸት እንደሆነና እውነት እንደሆነ ማወቅ በቀላሉ መንገድ ትችሉ ነበረ። እንደዛ ነው ያለው ነገር። ሲቀጥል ደግሞ ትክክለኛ ያልሆነ ነገር ቶሎ ብሎ ፕሌይ ስቶር ላይ አይጫንም። በቅርብ ጊዜ ነው ብዙ ሰዎች የጀመሩበት። እኔ ራሱ አንድ ጓደኛ አለ 8 ወር ምናምን ሞልቶታል እዛ ፕላትፎርም ላይ መስራት ከጀመረ። አሁን ሱፐር ላይ ነው ያለ። በደንብ አድርጎ ይከፍላል። ውሸት አይደለም። ውሸት የሆነ ነገር ጉግል ዝም ብሎ ፕሌይ ስቶሪ ላይ አይጭንም። ሳያረጋግጥ ምንም አያረግም ታውቃላችሁ። እና ሲቀጥል ሌላኛው ደግሞ ውሸት ያልሆነበት መንገድ የምታውቁ የትኛው ነገር እንደሆነ ታውቃላችሁ? የራሱ የሆነ ህግ አለው። እሱ ምንድነው? አንድ ሰው ለምሳሌ በአንድ ስልክ በአንድ ፊት አሻራ በአንድ ጉግል ኢሜል ብቻ ነው መግባት የሚችለው። አይታችሁ ከሆነ መጀመሪያ የከፈተ ሰው በራሱ ባዛኛው ስልክ ራሱ ኢሜል ቀይሮ ተመልሶ መግባት አይችልም በፍጹም ማለት ነው። ይሄ ማለት የራሱ ህግ ነው ማለት ነው። እውነት መሆኑ በዚህ ታውቃላችሁ። ውሸት ከሆነ ምን አገባው? ማለት ነው ብላችሁ ለምን እንደዛ ያደርጋል? የራሱ ህግ የሆነ ጽድት ያለች ፕላትፎርም ነችና ይከፍላል። ለምን በደንብ አድርጎ ይከፍላል። እናንተ በሰራችሁ ልክ ነው የሚከፍለው። መቼ ነው የሚከፍለን ምናምን ለምትሉ ሰዎች ደግሞ ልክ እንደገባችሁ የሚባል ነገር የለም። ልክ እንደወለዳችሁ ዳንዴ ተነሳችሁ በእግራችሁ አልሄዳችሁ። መጀመሪያ ዳንዴ ብላችሁ ነው መጀመሪያ ሰርታችሁ ስለ ፕላትፎርሙ አውቃችሁ ወደ ላይ ነው የምትሄዱት። ከታች ወደ ላይ በአንዴ ወደ ላይ የሚባል ነገር የለም። ሲጀመር እንደዛ ቢሆን ራሱ የስራውን ነገር አትረዱትም ማለት ነው። ዋጋውንም አትረዱትም፣ በስነ ስርዓቱም አትሰሩም። በአንዴ ወደ ላይ ካወጣችሁ ማለት ነው። ምን ለማለት ፈልጌ ነው? ሲቀጥል ሳሳጥሮ ማለት ነው በደንብ አድርጎ ይከፍላል። ግን ደግሞ እንዲከፍልም ትንሽ እንዲከፍል ብዙ እንዲከፍልም ልታረጉ የምትችሉት እናንተ ናችሁ። በየት መንገድ ይከፍላል? በምን ባንክ ይከፍላል ለምትሉ በኢትዮጵያ ባንክ ነው የሚከፍለው። በኢትዮጵያ ባንክ 4-5 አማራጮች አሉት። ኦኬ ኢትዮጵያ መንግስት ራሱ አግሪመንት ያለበት ነገር ነው ይሄ ማለት ነው። የኔ ህዝብ እዛ ላይ የሚሰራ ያንተ ህዝብ እዛ ላይ የሚሰራ ከሆነ ብሎ መቼም ተጠይቆ ነው አግሪመንት ያለው እንጂ ዝም ብሎ አይደለም አግሪመንት ተብሎ የኛ ባንክ እዛ ላይ መሆን የቻለው ማለት ነው። በዛ ማወቅ ትችላላችሁ፣ ቀላል በሆነ መንገድ ማለት ነው። በ5 ባንክ ማውጣት በ4 አማራጮች አሉ። በዛ ማውጣት ትችላላችሁ። እንዲሁ በባይናንስ ደግሞ በውጭ ምንዛሬ ይባላል። እንግዲህ የምታውቁ ታውቃላችሁ፣ ስማርቶች እናንተ ታውቃላችሁ፣ የመዳም ቅመሞች ማለት ነው። በዛ ማውጣት ትችላላችሁ። በባይናንስ በጣም አሪፍ ምንዛሬ ነው የሚመነዝረው። የምታወጡበት በኢትዮጵያ በ4-5 ባንኮች አሉ። ኢትዮጵያ ባንክ፣ ንግድ ባንክ፣ ኦሮሚያ ባንክ፣ አብዛኒያ ባንክ የምትሉት፣ ከዛ ደግሞ ቴሌ ብር፣ ብቻ ብዙ አለ ጋይስ። በእንደዛ ነገሮች ነው ማውጣት የምትችሉት። ሌላኛው ነገር ምንድነው? በዚህ ማውጣት ከቻላችሁ እውነት ነው ይከፍላል ካልኳችሁ በደንብ አድርጎ ይከፍላል። ምክንያቱም በጣም ብዙ ጊዜ ያወጡ ሰዎች አሉ። በጣም ትልልቅ ገንዘብ የሚያወጡ አሉ በዚህን ጊዜ ማለት ነው። ሱፐር ላይ ያሉ አሉ። የታች ሌቭል ላይ ሆኑ ደግሞ ብቻ በሚሰሩ ልክ የሚያወጡ አሉ። በሰራችሁት ልክ ነው የምታወጡት። መቼ ነው የምናገኘው? ከ1000 እስከ 5000 ልሰሩበት ትችላላችሁ ስንል ዛሬው ገብታችሁ ዛሬ የሚመስላችሁ ሰዎች አይደለም። መጀመሪያ ትገባላችሁ፣ ስለ ፕላትፎርሙ ትረዳላችሁ፣ ትሰራላችሁ። ከዛም በኋላ ኤጀንት ሆናችሁ ስለ ፕላትፎርሙ ተረድታችሁ ልጆችን ኢንቫይት ማድረግ ስትጀምሩ ስትንቀሳቀሱ በተንቀሳቀሳችሁ ልክ ላይ ስትሆኑ በነገራችን ላይ በቀን 5 6 7 8 ሰዎች ኤክስቼንጅ ካደረጋችሁ በየቀኑ ከ1000 እስከ 5000 ከዛ በላይ ትሰራላችሁ። ይሄ እኔ ያየሁት ነገር ነው። እኔ ባሁን በ2 በ3 ቀን ምናምን ኤክስቼንጅ ባደርኩ
በዛው ልክ ግን እየሰራው አይደለም። ግን ደግሞ ፖይንቴ በጣም እየጨመረ ነው ማለት ነው። በጣም ማለት ነው። አሁን በዚህ ጊዜ አለ ባወጣው አለ ሶ ሲ ላይ ብትደርሱ በቃ ተቋራጭነት የሌለው ኮሚኒኬሽን ነው የሚከፍላችሁ። እሱ ምንድነው እናንተ በተንቀሳቀሳችሁ ልክ ነው። ወደ ላይ ከሲ ደግሞ ለምሳሌ ዲ 4% የሚባል ነገር አለ። ቢ ሲ ደግሞ 8%፣ ቢ ደግሞ 16%፣ ኤ ደግሞ 20% ይባላል ጋይስ። ሶ ይሄ በእንደዚህ አይነት ፐርሰንት ነው የሚከፍለው። ዲ ላይ ሲሆን ትንሽ ነው። ሲ ላይ ሲሆን ግን 8% ነው። ከልጆቻችሁ 8% ነው የሚከፍላችሁ። ሶ ልጆቻችሁ በተንቀሳቀሱ ኮይን ማንቀሳቀሱ ቁጥር እስቲ ሄዳችሁን ይገፋሉ። ሌላኛው ቀጣይ ነገር ምንድነው? ለእናንተ ፖይንታችሁ እየጨመረ ነው የሚሄደው። ፖይንት ማለት ገንዘብ ነው ጋይስ። ዊዝድሮ ስትሉ ገንዘብ ነው የምታወጡት። ለምሳሌ ይሄ ማለት ነው ፖይንት ማለት እዚህ ጋር ይታያችኋል። ፖይንት ማለት ይሄ ነው። ይሄን አሁን ዊዝድሮ ብሎ ወደ አካውንት የኢትዮጵያ አካውንት አስገብቼ በቀላል በሆነ መንገድ ማውጣት እችላለሁ ማለት ነው። ሶ ስለዚህ እነዚህ ስቴፖች ስለ ሌቭሎችን ምናምን አውቃችሁ እናንተ አክቲቭ ሆናችሁ ሰዎችን ኢንቫይት እያደረጋችሁ ልጆቻችሁን እያስተማራችሁ ከሰራችሁት ሶ ወደ ላይ ወደ ሱፐር ስትሄዱ እናቴ በቀን ደህና ገንዘብ ነው የምታወጡት። እስከ 100,000 እስከ 30,000 እስከ 40,000 ብቻ እናንተ መሰራት ማንቀሳቀስ በምትችሉት ልክ ነው። በቃ እኛ ይሄን አክል ሳንል ራሱ እናንተ ማንቀሳቀስ በምትችሉት ልክ መስራት ትችላላችሁ። ይሄ የእናንተ እንቅስቃሴ ነው እንትን ብለው ማለት ነው። ሰው በደንብ አድርጎ ይከፍላል። አዎ ይከፍላል ስንል ከ1000 እስከ 5000 ስንል የእናንተ እንቅስቃሴ የእናንተ ጥንካሬን ይጠይቃል። ከ1000 እስከ 10000 ስንል የእናንተ እንቅስቃሴና ጠንካርነትን ይጠይቃል እንጂ በደንብ አድርጎ ይከፍላል። በየቀኑ እስከ ቼንጅ የምታደርጉ ከሆነ በየቀኑ ለእናንተ ይከፍላል። ፖይንታችሁ እየጨመረ ይሄዳል። በቃ ካላስ ሶ ሌቭላችሁ ላይ ሲሆን ደግሞ እንደ አልኳችሁ ከዛ በላይ ነው የምትሰሩት። ሌላኛው ነገር ምንድነው? ካለ ቲም ካልፈጠርን መስራት አንችልም ለምትሉ ሰዎች በደንብ አድርጋችሁ መስራት ትችላላችሁ። ግን ደግሞ ምንድነው ገንዘቡ በጣም ትንሽ ነው። ቲም ያልፈጠረ ሰው ሌቭሉን አሳድጎ ኤጀንት ሆኖ የልጅ ፈጥሮ ያልሰራ ሰው እንዴት ነው የሚሆነው? በመቼ ነው? ቆይ ለምሳሌ እስከ 7 ቀን 6000 ፖይንት ትወስዳላችሁ። ከ7 ቀን በኋላ ወደ 1000 ይመልሳችኋል። ያቺን 35000 ካልቀየራችሁ 1600 መስራት አትችሉም። ሶ 1600 ለመስራት ኮይን ያስፈልጋችኋል። በየቀኑ አንድ ሰዓት ወርቃማ ወንበር ላይ ስትቀመጡ 300 ለራሳችሁ ስትሰጡ 600 ይሰጣችኋል። ሶ ኮይን ከሌላችሁ ጊፍት ለራሳችሁ መስጠት እንዲሁም ደግሞ ጌም መጫወት ምናምን አትችሉም። ሶ እኔ ጌም ሳላካትት ነው ከ1000 እስከ 5000 ከ5000 እስከ 10000 መስራት ትችላላችሁ ያልኩት ማለት ነው። ጌመር የሆናችሁ ሰዎች ካላችሁ በዚሁ አጋጣሚ ሌላ ፕላትፎርም ላይ ስትሰሩ የከረማችሁ ሰዎች ካላችሁ ሶ በዛው እንትናቸው የስራ ልምዳቸው መቀጠል ትችላላችሁ ማለት ነው። እና ማበረታታ ሰው አይደለም። ግን ደግሞ በሰራችሁት ልክ ያው አንዳንዴ ማግኘት አንዳንዴ ማጣት አለ። ጌም ተጫውታችሁ የምታውቁ ሰዎች እሱ ሳላካትት ነውና እሱ ራሱ ምንም ነገር ማድረግ ስለማትችሉ ምንድነው የሚሆነው? በአንድ ወር ውስጥ 1850 ብር ነው የምትሰሩት ብቻችሁን ከሰራችሁ። ጌም ምናምን ከተጫወታችሁ ኢንቫይት ካደረጋችሁ ሶ ብቻ በቃ እንደዛ ነው። በወር ውስጥ 1800 ምናምን ከመሰራት አንድ ወር ውስጥ 10 20 5 ልጆች እናንተ ብታመጡ ከናንተ ያመጣችሁት 5 ሰው ደግሞ 5 ሰው ኢንቫይት ቢያደርግ ያ ሰው ቀጥሎ ያለ ደግሞ 5 ሰው ኢንቫይት ቢያደርግ ቀጥሎ ይመጣ ደግሞ 5ቱ ልጆች 5 ሰው ቢያመጡ አንድ ሰው ስራ አሁን 25 ሰው ሆነ ማለት ነው። ሶ ይሄ 25 ሰው ቢያንቀሳቅስ አንቺ በአንድ ምን ታርጋ እንደዚህ እስከ ቼንጅ ሲያደርጉ አንቺ ወደ ሲ ታልፋለሽ፣ ከሲ ደግሞ ወደ ቢ ትሄጃለሽ ማለት ነው። ሶ እንደዛ ቲም ብትፈጥሪ በአንድ ወር ውስጥ አሁን አንቺ ጥርጣሬ ካለምንም ነገር ፖይንትሽ እየጨመረ ያለ ፖይንትሽን ውስድሮ እያልሽ ማውጣት ነው የሚጠበቅብሽ ማለት ነው። ስለዚህ ልዩነቱ ይሄ ነው። ብቻ ስትሰሪ በአንድ ወር ውስጥ 1000 ከምናምን ትሰራለሽ። ከሰው ጋር ሆነሽ ስትሰሪ